አንጋፋው ዳሽን ባንክ ግዙኝ ብሎ ያወጣቸው የአክሲዮኖች ዋጋ በብዙ ሰዎች በተለይ በሶሻል ሚዲያው ላይ ውድ የሆነ ኦቨርፕራይስድ የሆነ ኦቨርቫሉድ የሆነ ከሚገባው በላይ ዋጋ የተጠየቀበት እየተባለ ሲተች በተደጋጋሚ ሰምቻለሁ። ፐርሰናሊም ውድም ነው የሚል ነገር እኔም ብያቃለሁ። በተቃራኒው ደግሞ አይ ውድ አይደለም የሚገባውን አይነት ፌር የሚባለው መጠነኛ የሆነ ዋጋ ነው የሚሉ አካላት አሉ። እነዚህ ከምልከታዎቻችን እኛ የሆኑ ነገሮችን የሆነ ሀብትን ስንገዛ ከምንመለከተው አንጻር ሊሆን ይችላል። ነገር ግን ቁጥሮቹን እስቲ ለምን አንመረምርም? ምክንያቱም ፕሮስፔክተስ ተብሎ አክሲዮን የሚገዙ ደንበኞች ወይ ደግሞ ኢንቨስተሮችን ለመሳብ ተጽፎ የተዘጋጀ በአማካሪው ድርጅት ተዘጋጅቶ የመጣ ዶክመንት አለ። እዛ ዶክመንት ላይ የፋይናንስ አናሊስት የሆኑ ሰዎች 2900 ብሩ ያዋጣል አያዋጣም ወይ ደግሞ አንድ የዳሽን ባንክ አክሲዮን 2900 ብር ይሆናል አይሆንም የሚለውን ነገር የደረሱበትን መንገድ እስቲ አንዳንድ ነገሮች ምን እንደሆኑ በዛሬ ቪዲዮ አብረን እንመለከታለን። በቪዲዮ መጨረሻ ላይ እናንተም 2900 ብሩ የእውነት የሚያዋጣ ነው የማያዋጣ ነው ኪሳራ አለው የለውም የሚለውን ነገር በቪዲዮ መጨረሻ እናንተ ተወስናላችሁ። ታዲያ መቼም ቢሆን በፍጹም መርሳት የሌለባችሁ ነገር እንደዚህ አይነት ቪዲዮዎች ለመረጃ እንዲሆኗችሁ ለትምህርት እንዲሆኗችሁ ቅድም እንዳልኩት አናሊስቶቹ ምንድነው የሚያዩት የሚለውን ነገር እንድትረዱ እንጂ የኢንቨስትመንት ውሳኔ ለመወሰንና የዳሽንን አክሲዮን ግዙም ሆነ ሽጡ ለማለት አይደለም። እኔ ይሄን ቪዲዮ የምሰራው እንደዛም ማድረግ አልችልም። ሶሻል ሚዲያም ላይ እንደዚህ አይነት ነገር ሰምታችሁ ማድረግም የለባችሁ። ምክር ስትፈልጉ የፋይናንስ ሁሉ ጊዜም ቢሆን የተፈቀደላቸው የፋይናንስ አማካሪዎችን ሄዳችሁ ማናገር ይኖርባችኋል። በዚሁ ወደ ዛሬ ቪዲዮ የምገባ ነው የሚሆነው። ቻናሉን ሰብስክራይብ ማድረግ እንዳትረሱ። ቪዲዮውን ከመጀመራችን በፊት አንድ ነገር ላስታውሳችሁ። በቻናላችን የሚዘጋጅ አዲስ ስልጠና በዚህ በቀጣይ ሳምንታት ይጀምራል። ስልጠናው በዋናነት አሁን አክቲቭሊ ትሬድ እየተደረጉ ባሉት የመንግስት የግምጃ ቤት ሰነዶች ላይ መሳተፍ የምንችልበትን መንገድና እነሱን እንዴት እንዲያው አዋጭነታቸውን የምንለይበትን መንገድ እንዲሁም ደግሞ በዚህ በአዲሱ የአክሲዮን ገበያ ውስጥ የተለያዩ ባንኮች ወደ ገበያ እየመጡ ነውና ልክ ሲጀመር እንዲያው መሸወድ የሌለብን ነገሮች እንዲገቡን አፕሊኬሽኑ ወደ ስራ ገብቷል። ከሱ ጋር ተያይዞ አንዳንድ ነገሮችን አብረን የምንሰለጥንበት አዲስ ስልጠና ነው። ቶሎ ብላችሁ ተመዝገቡ። ያሉን ቦታዎች በጣም ጥቂቶች ናቸው። ቴሌግራም ላይቭ ላይ የሚሰጥ ስልጠና ነው። እታች በተቀመጠው ዲስክሪፕሽን ላይ ባለው የባንክ አካውንት እንግዲህ 1000 ብር ነው ክፍያው። ከከፈላችሁ በኋላ የቴሌግራም ሊንኩ ላይ ደረሰኞቻችሁን ስትልኩልን ወደ ስልጠናው ግሩፕ እንቀላቅላችኋለን። ስልጠናውን ተመዝገቡ እያልኩኝ በዚህ ወደ ዛሬ ቪዲዮ ምገባ ነው የሚሆነው። በመጀመሪያ እንግዲህ የምንመለከተው ወይ ደግሞ አናሊስቶቹ የሚመለከቱትና አንድን ድርጅት ባንክን ብቻ ሳይሆን ማንኛውንም ድርጅት በሚገመግቡበት ወይ ደግሞ ቫሉዌሽን የምንላትን ነገር ዋጋውን የአንዱን አክሲዮን ዋጋ ለማውጣት በሚሄዱበት ሰዓት የሚሰሩት እንግዲህ የባንኩ ትክክለኛ ሀብቱ ምን ያክል ነው የሚለውን ነገር ይመለከታሉ። ይሄ ቡክ ቫልዩ የምትባለዋ ነገር ማለት ነው። ተንታኞች የአንድን የባንክ ዋጋ መጀመሪያ ለመገመት የሚነሱት ከዚህኛዋ ነው። ቡክ ቫልዩ የምንለው እንግዲህ ባንኩ ያለበት ዕዳ ከሀብቱ ላይ ተቀንሶ የምትቀረዋን ነው። ያ የተጣራ ሀብቱ ኔት አሴት የምንለውን ማለት ነው። ያንን ቫልዩ ነው የምንጠቅሰው በቡክ ቫልዩ ውስጥ። ከቶታል አሴቱ ቶታል ላያቢሊቲ የምትባለው አካውንቲንግ የተማራችሁ የምታውቋት ማለት ነው። ይሄ ከተቀነሰ በኋላ በባንኩ ለምሳሌ ምን አለ 28.7 ቢሊየን የሼር ሆልደሮች ሀብት ወይ ደግሞ ኢኩዊቲ ተብሎ ነው እንግዲህ በቅድም በጠቀስኩላችሁ የፕሮስፔክተስ ዶክመንት ላይ የምናገኘው። ባንክ ውስጥ ደግሞ 14.3 ሚሊዮን የሚሆኑ አክሲዮኖች አሉ። በቀደመው አመት ሪፖርት በተደረገው ደግሞ 14 ቢሊዮን ብር አካባቢ ማለት ነው በኢኩዊቲ ደረጃ ያለው። ለእነዚህ ሰዎች ይሄንን ብር በምታካፍሉት ሰዓት እንግዲህ ቀጥታ ለ14.3 ሚሊዮን የሚደርሱ አክሲዮኖች ማለት ነው የቡክ ቫልዩ ብላችሁ የምታገኙት አሴቱ ወይ ደግሞ አንድ አክሲዮን ዋጋ ሀብት 2005 ብር ነው የሚመጣው ማለት ነው። ያ ማለት ምን ማለት ነው? የዳሽን ባንክ ስራውን እንዲያው ዛሬ ቢያቆምና ሊኩዊዴት አድርጎ ሙሉ በሙሉ ስራውን አቆሞ እዳዎቹን ከፋፍሎ ያሉትን ንብረቶች ሽጦ ያበደረውን ብድር ሰብስቦ ዲፖዚት ያስቀመጡትን ሰዎች መልሶላቸው ሁሉን ነገር አጠናቆ እንዲያው ሁሉን ነገር ሽጦ
እንከፋፈል ቢባሉ የዳሽን ባንክ እነዚህ 14.3 ሚሊዮን እያንዳንዳቸው 2005 ብር ይደርሳቸዋል ነው። ቡክ ቫሊዩን በምናሰላበት ጊዜ በቀጥታ ይሄ ብር ላይ ደርሳቸው የሚችልበት እድሉ በጣም ብዙ ነው። አንዳንድ ማይሸጡ ነገሮች ሊፈጠሩ እንደሚችሉ ታውቃላችሁ መቼስ። ሶ ኤኒዌይስ ግን ምን ማለት ነው ይሄ ቁጥር ምንድን ነው የሚያሳየን? በዋናነት አንድ ሎጂካል የሆነ የዳሽን ባንክ አክሲዮን ያለው ሰው፣ አንድ ራሽናል የሆነ የዳሽን ባንክ አክሲዮን ያለው ሰው እንዲያው በቃ በጣም ካልቸገረው በስተቀር ከዚች ከ2005 ብር በታች አክሲዮኑን መሸጥ የለበትም የሚለውን ነገር ነው የሚያሳየን። ታዲያ ይሄ ቁጥር ይሄ ሀብት የሚለው ቃል ምንድን ነው እያሳየን ያለው? ቅድም ልነግራችሁ ስሞክር ሜይ ቢ ካስተዋላችሁ ምን ብያችኋለሁ? እንዲያው ስራ ቢያቆም እንዲያው ብድሩን ሁሉ ሰብስቦ ቁጠባ ለሰው መልሶ ያለውን ነገር ሽጦ ስራውን አቋርጦ ቢሆን ነው 2005 ብር አሁን ያለውን ሀብት ከእዳው ቀንሳችሁ ለባለ አክሲዮኖቹ በምታከፋፍሉበት ሰዓት ነው ያንን የምታገኙት። እዚህኛው ላይ ግን እንደዛ አይደለም። ምክንያቱም ባንክ ነው፣ ስራ እየሰራ ያለ ድርጅት ነው። ስራ እየሰራ ያለ ድርጅት ግን ያለውን ሀብት ከእዳ ቀንሳችሁ ሸጣችሁ የምታገኙት ገንዘብ እንዳለ ሆኖ ደግሞ የትርፍ ማሽን ነው፣ ስራ ይሰራል። ለዚህ ነው የእነዚህ ሰዎች ደግሞ ምን ያሉ ሌላ እርኒንግ ፐርሼር የምትባለው ነገር ያሉ። እርኒንግ ፐርሼር አንድ አክሲዮን የሚያስገኘው ደግሞ ይመለከታሉ። በባለፈው ዓመት እዚሁ ዶኪመንት ላይ የተቀመጠልን እንግዲህ ወደ 5.9 ቢሊዮን የሚጠጋ ብር ትርፍ ነው ያገኘው ዳሽን ባንክ። እርኒንግ ፐርሼሩ ወደ 456 ብር አካባቢ ነው እንግዲህ ለቅድሞቹ አክሲዮኖች በምታከፋፍሉበት ጊዜ የሚገኘው ማለት ነው። ስለዚህ በየዓመቱ 456 ብር ትርፍ የሚያስገኝ ከሆነ ታዲያ ለእንደዚህ በየዓመቱ 456 ብር ትርፍ ለሚያስገኝ ድርጅት ስንት ነው መክፈል ያለብኝ የሚለውን ነገር ትመልሳላችሁ። አናሊስቶቹ እሷን ነው የሚሰሩት። ከዛ የቫሉዌሽን መልቲፕል ነው የሚያወጡት። በዓለም አቀፍ ገበያ ደረጃ በምትሄዱበት ሰዓት እንግዲህ የባንክ ያው ለጊዜው እኛ ሀገር የምናወዳድርበት ምንም የለንም፣ ገበያው በጣም ያደገ ስላልሆነ ማለት ነው። ዓለም ላይ እንዲያው የባንክ ዘርፍ ላይ ያሉ ብዙ ጊዜ ምን ይደረጋል? እርኒንግ ፐርሼራቸውን ያዩና በአመት እነዛ ተቋማት ማለት ነው ባንኮቹ የሚያስገቧትን ገቢ ከ5 እስከ 10 እጥፍ ይከፈላል አክሲዮኖቻቸውን ለመግዛት በብዙ ሀገሮች እነ ኬንያን ጨምሮ ማለት ነው። ከ5 እስከ 10 እጥፍ አውጥታችሁ ብትከፍሉ ችግር የለውም የሚባል ነገር አለ። ይሄንን እንተግብረው ካላችሁ ከትንሹ ጀምረን ለምሳሌ የዳሽን ባንክን እንግዲህ 5 እጥፍ መክፈል ማለት የ456 ብሩን ማለት ነው። የ5 እጥፍ ማለት እንግዲህ እንዲያው በተመሳሳይ መልኩ ይሄን ያህል እርኒንግ ፐርሼር እያስገኘ የሚቀጥል ከሆነ የባንኩ አክሲዮን ሊቀንስ ይችላል፣ ሊጨምር የሚችልበት እድል አለ። ግን 5 እጥፍ ከፈላችሁ ማለት 2280 ብር ነው ልትከፍሉ የሚገባው ትክክለኛ ዋጋው። እንደው 7 እጥፍ ቢሆን 3192 ብር ነው። 9 እጥፍ ቢሆን 4100 ብር ሊደርስ ይችላል ማለት ነው። ሶ እንግዲህ እዚህ ላይ ተመስርተን እንዲያው ትክክለኛው የዳሽን ባንክን አክሲዮን ለመግዛት ምን ያህል እናውጣ የሚለውን ነገር ስንመለከት እንግዲህ ከ2500 ወር 700 እስከ 3000 ምናምን ብር ሬንጅ ድረስ ሊሄድ ይችላል ማለት ነው። አሁን ባልኳችሁ ከ5 እስከ 10 ባለው ከተሄደ ማለት ነው እጥፍ አድርገን 5 ስንል እንግዲህ እንዲያው ተመሳሳይ የእርኒንግ ፐርሼር ቢኖር እናንተ ኢንቨስት ያደረጋችሁትን በእርኒንግ ደረጃ እንኳን ለመመለስ 5 ዓመትና ከዛ በላይ ይወስድበታል። ወደ ዲቪደንድ ሲዞር ሌላ ነገር ውስጥ ሊገባ እንደሚችል መቼስ እንዳትረሱ። ሌላው ትርፋማነትን ደግሞ መለኪያ መንገድ አናሊስቶች ይጠቀማሉ። እሱም የሪተርን ኦን ኢኩዊቲ ይባላል። እናንተ በባንኩ ላይ ኢንቨስት እያደረጋችኋት እያንዳንዷ 1 ብር ወይ ደግሞ እያንዳንዷ 100 ብር እያንዳንዷ 1000 ብር ምን ያህል ውጤታማ በሆነ መንገድ ወደ ትርፍ ትቀየራለች የሚለውንም ደግሞ አናሊስቶች ይመለከታሉ። በዶኪመንቱ ላይ የተቀመጠልን እንግዲህ የ20 በመቶ ሪተርን ኦን ኢኩዊቲ አለው ይላል። ምን ማለት ነው? ባንክ ውስጥ እናንተ ኢንቨስት ላደረጋችሁት ለእያንዳንዱ 100 ብር 20 ብር በትርፍ ያስገኛል ማለት ነው ዳሽን ባንክ ማለት ነው። ስለዚህ በዓለም አቀፍ ደረጃ የተቀመጡ ስታንዳርዶች እንደሚያሳዩት ከሆነ እንግዲህ 15 በመቶ በላይ የሆነ ሪተርን ኦን ኢኩዊቲ የሚያስገኝ ማንኛውም ድርጅት እንደ ትርፋማ ድርጅት ይቆጠራል ነው የሚባለው። ይሄ ቁጥር እንግዲህ ዋጋውን ቅድም ከነገርኳችሁ ከቡክ ቫልዩ ከ2005 ብር በላይ እንደሚያደርገው ግልጽ ነው ማለት ነው። ግን ያው
አሁንም ቢሆን በተደጋጋሚ አንድ መርሳት የሌለባቸው ነገር ከላይ የምጠቅስላችሁ ነገሮች ቁጥሮቹን ፕሮስፔክተሱ ላይ ያሉትን ነገሮች በማየት እውነተኛ የዳሽን አክሲዮን ዋጋ ስንት ነው ብሎ የሚያሰሉ ሰዎች የሚሰሯቸውን ነገሮችና ቅድም የምላችሁን እኛ ውድ ነው ርካሽ ነው የሚለውን ዋጋ የደረሱበትን መንገድ ነው እየነገርኳቸው ያሉት። ሌሎች ፋክተሮች ሊኖሩ ይችላሉ። ለምሳሌ የብር የመግዛት አቅም መዳከም፣ የኢንፍሌሽን የብራችሁን የመግዛት አቅም ማዳከም ከላይ የምጠቅሳችሁ ነገሮች ላይ የራሱን የቻለ ከፍተኛ ተጽዕኖ ሊኖረው እንደሚችል መቼም መርሳት የለብንም። ታዲያ ሁሉንም እነዚህ ከላይ የነገርኳችሁ ነገሮች እያጠቃለላችሁ በምትሄዱበት ሰዓት እንግዲህ ቀጥታ ሀብቱን እንሽጠው ቢባል 2005 ብር ሊያወጣ ይችላል አንድ አክሲዮን ብለን ተናግረናል። በትርፍ መጠኑ ላይ በተመሰረተ ዋጋውን ደግሞ እናውጣለት ቢባል ብለን በሰራነው መሰረት በተለይ አድሊንክ ፐር ሼሩ ላይ ተመስርተን በመሰሩበት ሰዓት ከ2500-600 ብር ጀምሮ እስከ 3000 ምናምን ብር አካባቢ ቢሸጥ የዳሽን ባንክ አክሲዮን ሊያዋጣ እንደሚችል ሊያሳያችሁ ይችላል ማለት ነው። ከዛም ባለፈ ያነሳውላችሁ የሪተርን ኦን ኢኩዊቲ ቢሆን ከባንኮች አንጻር እንዲያው አጠፍ አድርጋችሁ ብትከፍሉት ማለት ነው ኦኬ ሊባል የሚችል እንደሆኑ ልታዩ ትችላላችሁ። እነዚህን የተለያዩ መረጃዎች አንድ ላይ በምናቀናጃቸው ጊዜ እንግዲህ ምን አይነት ነገር ይመጣልናል? አሁን ዳሽን ባንክ እያለ ያለው ወይ ደግሞ 2900 ብር ተብሎ የተቀመጠው ዋጋ ከነዚህ ከላይ ከጠቀስኳቸው ቫሉዌሽን ቴክኒኮች አንጻር ስትመለከቱት ፌር ነው የሚመስለው ወይ ደግሞ እውነተኛ ዋጋ ነው የሚመስለው። ምክንያቱም ወደ 3000 ብር አካባቢ እንዲያውም የቀረበ ፌር ቫልዩ ሊኖረው ይችላል። እንዲያውም አናሊስቶቹ ምንድነው የሚያደርጉት? በሌላው ዓለም የተለመደው ልክ ፌር ቫልዩ በምታገኙበት ሰዓት ወይ ደግሞ ትክክለኛ ዋጋ በምታገኙበት ሰዓት ገበያ ላይ በሚገባበት ሰዓት ምን ለማለት ነው የሚሞከረው? አናሊስቶቹ ዋጋውን ሲያወጡ ማለት ነው የተጋነነ እንዳይሆንና ገበያ እንዳያጣ 100 ብር 200 ብር ቅናሽ ነገር ያደርጉበትና ሰዎች ከፌር ቫልዩ በታች ከሆነ ነው የሚገዙት አይደል አክሲዮን ወር ደግሞ ሰነደ ማለናዎችን ሰዎች የሚገዙት ሁሉ ጊዜ ከፌር ቫልዩ ወይ ደግሞ ትክክለኛውን ዋጋ ካገኙ ትርፍ ማትረፍ ስለሆነ የሚፈልጉት በቅናሽ ነው መግዛት የሚፈልጉት። ያቺን ቅናሽም ኮንሲደር ያደረጉበት ነው የሚመስለው ከዛ አንጻር ስንመለከተው ማለት ነው። ታዲያ እንደ ኢንቨስተር እንደ ሰነደ መዋለ ንዋዮች ገዢ እንደ አክሲዮን ገዢ ልናስባቸው የሚገቡ ነገሮች አሉ። ከሁሉ በላይ ኢንቨስተሮችን ሊያሳስብ የሚገባው ነገር በ2900 ብር መግዛቱ ሳይሆን ምክንያቱም በ2900 ብር ብትገዙት እንደ ዳሽን ባንክ ያለ ድርጅት በነገራችን ላይ አንድ ማወቅ ያለብን ነገር በሚቀጥሉት 5-6 ዓመታት ትልቅ እያደገ ሊሄድ የሚችል ባንክ እንደሆነ ግልጽ ነው። ኢትዮጵያ ውስጥ ባንኮች ይዋሃዳሉ፣ አንድ ባንክ አንድን ባንክ ይገዛል በሚባልበት በዚህ ዘመን ከባንኮች ውስጥ ሰርቫይቭ ሊያደርጉ ከሚችሉ ባንኮች ውስጥ አንዱ ይሄ ባንክ ነው ሊሆን የሚችለው ብዬ አስባለሁ። ግን ይሄ ሁሉ ባለበት ሁኔታ ውስጥ መርሳት የሌለብን የኢትዮጵያ ካፒታል ገበያ ገና እያደገ ያለ ገበያ ነው። ሊያሰጋን የሚገባው ዋጋው በረጅም ዓመታት ውስጥ በ3-4 ዓመታት ውስጥ አሁን ካለው ይወድቃል ሳይሆን በጥቂት ጊዜያት ውስጥ ግን ወደ ብር ልንቀይረው በምንፈልግበት ሰዓት የሚገዛን ሰው ላናገኝ የምንችልበት እድል ነው ሜቢ ሊሰፋ የሚችለው ማለት ነው። ከዛ ባለፈ ግን እንደዚህ አይነት ባንኮች ከፍተኛ እንትን ሊኖራቸው የሚችልበት እድል ሰፊ ነው ማለት ነው። ታዲያ በኢንቨስትመንት ዓለም ውስጥ ማንም ሰው ሊሰራ የሚችለው ትልቅ ስህተት ቢኖር የመጀመሪያውና ትልቁ በተለይ አሁን ባለንበት ዘመን ሶሻል ሚዲያ ላይ የሆኑ ሰዎች በሚያወሩት ወሬ እኔንን ጨምሮ ሊሆን ይችላል እሱ ላይ ተመስርቶ የኢንቨስትመንት ውሳኔን ለመወሰን መሄድ ነው ትልቁ ስህተት የሚሆነው። ለዚህ ነው ኢንቨስትመንት አማካሪዎች ጋር ሂዱ ወይ ደግሞ የተፈቀደላቸው ኢንቨስትመንት አማካሪዎችን ብቻ አማክሩ ውሳኔ ከመወሰናችሁ በፊት የሚባልበት ዋነኛው ምክንያት እነዚህ ሰዎች ቁጥሮቹን ነው ደምረው ቀንሰው አስልተው ይሄ ዋጋው ነው ብለው ስለሚነግሯችሁ ወይ ደግሞ በስሜታዊነት ላይ ብቻ አንቺ ላይ ብቻ ተመስርተው ስላልሆነ፣ ስለዚህ ሁሉ ጊዜም ቢሆን የእነሱን ምክር መስማት ይኖርባቸዋል። እንደዚህ አይነት ቻናሎች ላይ ለትምህርት የሚሆኑ ነገሮችን ወይ ደግሞ እኔ ላሳያቸው የፈለግኩት ይሄንን ነው የሚያደርጉት ነው እንደዚህ አድርገው ያዋጣል ይላሉ ነው ያልኳቸው ያለሁት እንጂ አሁንም እኔ በግሌ ለኔ የዳሽን እንትን አያዋጣኝም ብዬ በግሌ ልወስን እችላለሁ። እኔ ለራሴ አልገዛም ልል እችላለሁ። ሊትራሊ አልገዛውምም ደግሞ ኦር ደግሞ ኦኬ አዋጣይ ብዬ ልገዛ የምችልበት እድል ይኖራል። እሱ የኔ ውሳኔ ነው የሚሆነው። ነገር ግን እነዚህ ምንድነው አድርገው ወደዚህ የደረሱት የሚለውን ነገር ግን ለመረዳት ብቻ እባካችሁ ተጠቀሙበት። ይሄ የፋይናንሻል አድቫይስ አይደለም፣ ትምህርት ነው እንጂ። ምን ይመስላችኋል ታዲያ? ላይ በነገርኳችሁ መለኪያዎች መሰረት ቫሉዌሽኖች ቴክኒኮች መሰረት የዳሽን ባንክ አክሲዮኖች እንዲያው ውድ ናቸው? ከመጠን በላይ ዋጋ ተከፍሎባቸዋል ወይስ አዋጭና ፌር የሆነ ቫልዩ ተጠይቆባቸዋል? ታዲያ በመጨረሻ ላስታውሳችሁ የምፈልገው አዲሱ ስልጠናችን በቅርቡ በዚህ በመጋቢት ወር ውስጥ ይጀምራል። መመዝገብ የምትፈልጉ ከሆነ
ክፍያውን ከፍላችሁ 1000 ብር በኢትዮጵያ ንግድ ባንክ በተቀመጠው አካውንት ከከፈላችሁ በኋላ ዲስክሪፕሽን ላይ ባለችው የቴሌግራም ሊንክ ወዲያው ደረሰኙን ስትልኩልን ወደ ስልጠናው ግሩፕ ትቀላቀላላችሁ። ስለ መንግስት የግምጃ ቤት ሰነዶች ላይ ኢንቨስት አድርጋችሁ በባንክ ከሚገኝ ቁጠባ የበለጠ ትርፍ እንዴት ማግኘት እንደምትችሉ፣ በተጨማሪም ደግሞ በአዲሱ ነዋይ አፕን በኢትዮጵያ ሴኩሪቲ ኤክስቼንጅ ላይ እንዴት ትሬድ እንደምናደርግበት አንዳንድ ነገሮችን አብረን የምናወራ ይሆናል። ስለ ፋይናንስ፣ ቢዝነስ፣ ካፒታል ማርኬት መስማት የምትወዱ ከሆነ ደግሞ ታዲያ ሰብስክራይብ በሉ፣ ጆይን በሉ እያልኩኝ በቀጣይ በሌላ ቪዲዮ እስከምንገናኝ ድረስ ታዲያ ከንጋት ፖስት የምሰናበታችሁ እኔ ገሜ ብራውን ነኝ።